ነው የምር በጣም ውለታው በዛብኝ። አሁን ግን ማለትንም ዝናን ማልፈራቸው። ኧረ እባክሽ ለማንኛውም ደርሰናል እንግባና መላ እንበሉ ደግሞ ይኸውልህ እንዳይሞትበት ሲያስበለት ምናምን ቆይ እኔ ግን መድበላን ጥያቄ ብሩክ ላንተ ምን ነው? ብሩክ ለኔ ወንድሜ ነው። እስከዛሬ ድረስ አላውቅም። እንደኔ አይነት ወንድም እንዳለው ታቅኖሮማ አትደፍረውም ነበር እኮ። ትቢት በጣም ይገርመኝ። ፌስታል ታውቃለህ ወይ ፊኛ? ልክ እንደዛ ያንተ ትቢትና መወጣጣት ለኔ ምንም ነው። ዝም በል ተውሻ። ወንድሜን ምንድን ያደረጋችሁት? ወንድሜን ምንድን ያደረጋችሁት? ኤፍራታ የጠየቅኩህን መልስልኝ። ስማ የጠየከኝን በጠቅላላ መመለሰው እኔ የገደል ማሚት ማለት ምንም የማውቀው ነገር የለም። ልቀቀኝ እያለሁ ዛሬ ጠየቅኩህን ብቻ መልስ። እንግዲያውስ ወደ ሳይሆን በግድ ትናገራታለህ። አትናገርም። ይህ ያደረሳችሁት ወንድሜን ምንድን ያደረጋችሁት? ትናገር ንገረኝ። ወደ ሳይሆን በግድ ትናገራለህ። ገና አሁን ድራማ እየተሰራ ነው ያለው ውድ ቤተሰቦች። ምሳሌ ድራማ የሚገርም ነገር እያሳየ ነው ውድ ቤተሰቦች። ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች በሙሉ። መድብል ሌላ ታሪክ ውስጥ ገብቷል። አሁን በቅርብ ቀን ምሳሌ ድራማ ውስጥ ብሩኬን እናያለን የምል ተስፋ አለኝ ውድ ቤተሰቦች። መድብል ሌላ ታሪክ ውስጥ ገብቷል ነው የምላችሁ ውድ ቤተሰቦች። ማንንም እየሰማ አይደለም። ዝናውን በጣም ፈርቷል። ከመጠን በላይ ዝና ፈርቷል። እሱ እንደዚህ እያወራ ያለው ለምን ይመስላችኋል ውድ ቤተሰቦች? እስኪ የተረዳችሁት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ለምሳሌ ድራማ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። አሁን መድብል በከባዱ ተነስቷል። ዝና ላይ በጣም በሚገርም ሁኔታ የብሩክን ነገር እያወጣጣ ይገኛል። ዝናም ቢሆን አላወጣም እያለ ይገኛል። ይሄ ግን አውቆ ነው እሱ እንደማይገለው ቀድሞ ስላወቀ ነው አሁን የማያወጣው። ብሩክ የት እንዳለና ምን እንደሆነ የማይነግረው ለዚህ ነው። መድብል እሱ ነገር ብሩኬን ከማግኘቱ በፊት እሱን እንደማይገለውና እሱን ከገደለ ደግሞ ብሩኬን እንደማያገኝ ስለሚያውቅ ነው ዝና አሁን በጣም እንደ ደፋር ሰው እንደዛ እያወራ ያለው። ይሄ እንግዲህ ምንድነው የሚያሳየው? የመድብልን ምስጢር ቀድሞ ስለተረዳ ነው እሱ ላይ እያወራ ያለው። መድብልም ቢሆን ግን አሁን በጣም እየቆረጠ ያለ ይመስለኛል ውድ ቤተሰቦች። እስኪ እንዴት አያችሁት? ምን ማድረግ አለበት ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሁን በጣም አስቸጋሪ ነገር ነው ይሄ። ምንድነው? ዝና ከሞተ መድብል ዝናን ከገደለ መድብልም እስር ቤት ይገባል፣ ዝናም ደግሞ ይሞታል። ብሩክ የት እንዳለ ላይገኝ ይችላል። ባይሞተብን በህይወት ካለም እዛው ባለበት ይሞታል ማለት ነው። ቤተሰቡም ደግሞ ምሳሌም ብትሆናው ማንም የላትም። አባቷ ይሞታል፣ አጎቷም ደግሞ ይሞታል። ምሳሌ ምንድነው የምትሆነው? የምሳሌ ጣፈንታ በጣም ከባድ ነው የሚሆነው ውድ ቤተሰቦች። ይሄን መድብል እንደሚያስብ ዝና ቀድሞ ነው ያወቀው። ለዚህ ነው ይሄን እያንከራተተ ያለው። እሱንም ቢሆን አላወጣውም እያለ ያለው። አሁን በቀጣዩ ክፍል ምን ልናይ እንችላለን? መድብልም ቢሆን በጣም ከባድ ፈተና ውስጥ ገብቷል። ዝና ይሄን ተረድቶ ነው ስቲል ነው አላወጣም እያለ ያለው። እኔ እንደ ሐሳብ ግን ብሩክ አልሞተም ነው የምላችሁ። ብሩክ በህይወት አለ ነው የምላችሁ።
እስኪ ብሩክ በህይወት ይኖር። ብሩክን ደግሞ በቅርብ ቀን እዚህ ቪዲዮ ላይ እስኪ ድራማ ላይ ማየት እንፈልጋለን የምትሉት ውድ ተከታዮች ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ለምሳሌ ድራማ ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ይሄን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ነው። ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች በጣም በሚገርም ሁኔታ እየሄደ ነው ያለው። ኤፍራታም ብትሆን በጣም ፈርታለች፣ ለህይወቷ በጣም ሰግታለች። በቀጣይ ምን ይፈጠራል? ኤፍራታ በጣም ፈርታለች፣ ለህይወቷ በጣም ሰግታለች ነው የምላችሁ ውድ ቤተሰቦች። አሁን እሷን የምታደርገው ነገር አታለች። መድብል በቃ እሷን መረዳት ነው ያለበት። መድብል እሷ አውቃ እንዳልሰራችና እሷ እንግዲህ ሁላችንም እንደምናውቁ ብር በጣም ትወዳለች። ብር ከሚባለው በላይ ትወዳለች። ብርም ደግሞ ያስፈልጋታል። ለዚህ ነው እሱ ላይም ተቀጥራ የምትሰራው። ሌላው ደግሞ ዝናን በጣም ትፈራዋለች። ከመጠን በላይ ዝናን ትፈራዋለች። ዝና ደግሞ ታውቁታላችሁ ሴት ላይ በጣም ጨካኝ ነው። ማለትንም እንዴት አሰቃይቷት እያሰራ እንደሆነ ታውቁታላችሁ። ለዛ ነው ማለትም ባለፈው ከነ መድብል ጋር ተስማምታ ሄዳ በእነሱ ላይ ተቀይራ ከሱ ጋር የሆነችው። እሷ ግን አላወቀችም። እንደዛ ማድረግ አልነበረባትም። ኤፍራታ አሁን በጣም ፈርታለች። ዝናም እያስፈራራት ይገኛል። አሁን ደግሞ ከዛ ቤት ከወጣ እንዲያጋጣሚ ወይንም ደግሞ ሌሎች ሰዎች እሱ እንደታገተና እሱ ዝና በመድብል እንደታገተ የአካሌ ሞሲሳም ሆነ ሌሎች ጓደኞቹ ከሰሙ በጣም መጥፎ ነገር ነው የሚሆነው። ውድ ቤተሰቦች ለኤፍራታ ህይወት በጣም አስጊ ነው። ባለፈው እንግዲህ እንደሰማችሁት ኤፍራታ መድብልን ከገደለችው በኋላ እሷን ብትሆን መወገድ ነው ያለባት እያሉ ነበር። ይሄ እንግዲህ እሷንም ለመግደል አስቧሉ ማለት ነው። አሁን እንግዲህ አስቡት መድብልን በህይወት ለቃ ደግሞ እሷ በምንም ታሪክ በህይወት እንድትቆይ አይፈልጉም። ውድ ቤተሰቦች ይሄ ነገር እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ምሳሌ ድራማ ላይ ሉላ እንግዲህ በጣም ደስ በሚል ኮንዲሽን ውስጥ ትገኛለች። ይሄን ቀን እንግዲህ ለብዙ ዘመናት ስትጠብቀው የነበረው ነገር ነው። አሁን ነፃነቷን አግኝታ በነፃ አየር እየተነፈሰች ትገኛለች። በጣም ደስ ብሏታል። ነፃነቴን አግኝቻለሁ ስትል በጣም ተመችቷታል ነው የምላችሁ ውድ ቤተሰቦች። ሞገስም ቢሆን በጣም ጀግና እየሆነ ነው ያለው። አሁን ያላቸው አማራጭ ምንድን ነው? በባለፈው ክፍል እኔ እንዳልኳችሁ ማህሌትን በመኖሪያ ቤታቸው ነበር ያገቱት። ይሄ በፍጹም ልክ አልነበር። እዛኔ ልክ አልሰሩም። አሁንም ቢሆን ግን እነሱ ያን ነገር ስለሰሙ እኔ በጣም ደስ ብሎኛል። አሁን ያደረጉት ነገር እኔ ባልኩት ነገር ላይ ስላደረጉት እኔ በጣም ተመችቶኛል ነው የምላችሁ ውድ ቤተሰቦች። መድብልን ያሰሩት አሁን ያገቱት እዛ ቤት አይደለም፣ ከዛ ቤት አውጥቶ ሌላ ቦታ ነው ያስቀመጡት። ይሄ በጣም ትክክል ነው የምላችሁ ውድ ቤተሰቦች። በእኔ ሀሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ዝና በቅርቡ አሁን መድብልም ቆርጦ ስለተነሳ በምንም ታሪክ እንደማይለቀው ሲያውቅ ጊዜ ብሩክ ያለበት ሁኔታ በቅርቡ ያወጣል የሚል ተስፋ አለኝ ውድ ቤተሰቦች። እኛም ደግሞ ብሩክን በጣም ነው የምንፈልገው ውድ ቤተሰቦች። ብሩክ በምንም ታሪክ መሞት የለበትም። በምንም ታሪክ ብሩክ መሞት የለበት። ይሄን ደግሞ ሁላችሁም በተደጋጋሚ ኮሜንት ሴክሽን ላይ እየጻፋችሁ ነበር። ብሩክ እንግዲህ እዛ ድራማ ላይ የድራሙ ድምቀት የሆነ ሰው ነበር። ይሄን ድምቀት የሆነ ሰውዬን በጣም እንፈልጋለን ሁላችንም። በቅርብ ቀን በምሳሌ ድራማ ብሩክን እናገኛለን የሚል ተስፋ አለኝ ውድ ቤተሰቦች። በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ቀጣዩ ክፍል ምን ሊያሳየን ይችላል? አሁን ቢሆን መድብል ወስኖ ነው የተነሳውና ዝናም ቢሆን የእሱን ልቡን ስላወቀ እንደማይገለው ስለተረዳና የብሩክ መጥፋት በጣም ስላሳሰበው የቤተሰብ ኃላፊነትም ስላለበት ስላወቀ ነው ይሄን እያደረገ ያለው። አሁን ግን መድብል የወሰነ ይመስለኛል ውድ ቤተሰቦች። በዚህ ላይ ካልነገረ በምንም ታሪክ መለቅ አይመስለኝም። እስኪ እናንተስ ምን ትላላችሁ?
መድብል ይገላል ወይስ ይተዋል? ሀሳብ አስተያየታችሁን፣ ግምታችሁን ኮመንት ሴክሽን ላይ ማስቀመጣችሁን እንዳረሱ። ይህን ድራማ የምትከታተሉ ደግሞ ሁላችሁም የመድብል አድናቂ የሆናችሁት ድል ለመድብል እያላችሁ መድብል ማሸነፍ አለበት እያላችሁ ሀሳባችሁን አስቀምጡልኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ ከዚህ መሀል ምን ያሳየናል? በጣም አሳሳቢ ነው። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። መሳጭ ነው። ቀጣዩ ክፍል ምን ይፈጠራል የሚባለው ነገር እንግዲህ በጣም መሳጭ ነው። አብረን የምናይ ይሆናል። እስከዛው ድረስ መሳጭ የሆነ ቀጣዩ ክፍል አሁን የተሰራ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ